ዛሬ ደግሞ የ12ኛ ክፍል ቻፕተር 4 ሊኒየር ፕሮግራሚንግ የመጨረሻ ቪዲዮ ነው የሚሆነው። ይሄንንና ከዚህ በፊት አፕሎድ ያደረኩላችሁን የሶሻል ሳይንሶችን ኤግዛም ጥያቄ ከሰራችሁ 12ኛ ክፍል ዩኒት 4 ሊኒየር ፕሮግራሚንግ ላይ ጊዜ ማጥፋት የለባችሁ። ሶሻል ሳይንስ ላይ የነበረው ሚኒመም ነበረ፣ ሚኒመም ቫልዩ መፈለግ ነበር። አሁን ደግሞ ናቹራል ሳይንስ ላይ ደግሞ ምንድነው ማክሲመም ነው። አሁን ጥያቄያችንን ካያችሁት what is the maximum value of ተብሎ የሆነ ዜድ ተብሎ እንደዚህ የሚቀመጠው ኦብጀክቲቭ ፈንክሽን ይባላል። እኛ ፈልገው ዋና አላማችን ይሄንን ማክሲማይዝ ማድረግ ነው። ምናልባት ምርት ሊሆን ይችላል፣ ማክሲመም ፕሮፊት እንዲኖር ሊሆን ይችላል። በዚህ አጋጣሚ ኮስት ከሆነ ደግሞ ሚኒመም ተብሎ ሚኒመም ቫልዩ ነው የምንጠየቀው። ከዛ የተባልነው ሰብጀክት ቱ the constraints ተብሎ እነዚህ ኮንስትሬንቶቻችን ደግሞ እነዚህ ናቸው። ይሄንንም የሚያሟላ ኤክስ ዋይ ፖይንት ነው መውሰድ ያለብን እዚህ ውስጥ የምናስገባው። ስለዚህ ምን እናደርጋለን? ቀለል ካሉት እንነሳ እንልና ከዚህና ከዚህ ብንነሳ አንደኛ ኤክሳችን ከዜሮ መብለጥ አለበት ተብለናል። ስለዚህ የምናየው ኤሪያ ወደዚህ ነው ማለት ነው። ኤክሳችን ወደዚህ ነው የምናየው። ከዚህ ወደዚህ ያለ ፖይንት ማለት ኤክስ አክሲሱ ፖዚቲቭ ነው፣ ዜሮ ወይም ከዜሮ በላይ ነው። ወደዚህ ግን ኔጌቲቭ ነው። ስለዚህ እዚህ ጋር አልመጣም በጭራሽ ማለት ነው። ከዛ ደግሞ ዋያችን ደግሞ ከዜሮ መብለጥ አለበት ተብለናል። ስለዚህ ወደታችን መውረድ አይጠበቅብኝም። ለምን? ዋያችን ወደ ላይ ፖዚቲቭን ብቻ ውሰጂ ነው። ስለዚህ እዚህ ጋር ያደረኩትን እቶውና ወደ ላይ ያለውን ነው የምናየው። ስለዚህ ምን አደርጋለሁ? ዋይ ደግሞ ከዚህ መብለጥ አለበት፣ እንደዚህ ፖዚቲቭ መሆን አለበት ማለት ነው። ዋያችን ፖዚቲቭ ማለት ከዚህ አክሲስ በላይ ያለ በሙሉ ዋዩ ፖዚቲቭ ነው። ኤክሳችን ከዜሮ መብለጥ አለበት፣ ዋያችን ከዜሮ መብለጥ አለበት የሚለው ሁለቱን የሚያሟላው ሪጅን ይሄ ነው ማለት ነው። እኛ ግን ፒክ የምናደርጋቸው ኤክስ ዋዮች መሆን ያለባቸው አራቱንም የሚያሟላ ነው። ስለዚህ ሁለት ነው የቀረን። አሁን ከዚህ ብንነሳ ኤክስ ፕላስ ዋይ ደግሞ ከ6 ማነስ አለበት ተብለናል። ይሄ ኤክስ ፕላስ ዋይ ሌዛን ኦር ኢኳል ቱ 6 ማለት እኮ ዋይ ብቻውን እንዲቀር ኤክስን ወደዛ በወስደው ላለው ዋይ ኢዝ ሌዛን ኦር ኢኳል ቱ 6 ማይነስ ኤክስ እንደማለት ነው አይደለ? ስለዚህ ዋይን ብቻው አስቀረውትኝ። ከዛ ግራፋችንን ለመስራት እኛ የምንፈልገው መጀመሪያ ያንሳል የሚለውን ከመስራቴ በፊት ለምን የዋይ ኢዝ ኢኳል ቱ 6 ማይነስ ኤክስን አልሰራም እላለሁ። የዚህን መስመር ደግሞ ለመስራት የሚያስፈልገኝ ዋይን የቱ ጋር ነው ክሮስ የሚያደርገው? ኤክስን የቱ ጋር ነው ክሮስ የሚያደርገው? በቃ አለቀ። ስለዚህ በሁለት ፖይንት መስራት ስለምችል እዚህ ጋር ምን አደርጋለሁ? እስቲ መጀመሪያ ኤክሴ 0 ሲሆን ዋይ ምን ይሆናል እላለሁ። ኤክሴ 0 ሲሆን ዋይ የሚሆነው ምንድነው? 6 ሲቀነስ 0 6 ነው አይደለ? ስለዚህ ዋይ 6 ነው እላለሁ። ኤክሳችን 0 ሲሆን ይሄ 1 2 3 4 5 6 ቢሆን ኤክሳችን 0 ሲሆን ዋያችን 6 ነው ብለን ዋይ ኢንተርሴፕትን አገኘን። አሁን ደግሞ ኤክስን ክሮስ የሚያደርገው የቱ ጋር ነው? ኤክስ አክሲስን ክሮስ የሚያደርገው ስንል ደግሞ ኤክስ አክሲስ ማለት ዋዩ 0 ነው አይደል? ምንም ዋይ የለም እዚህ ላይ። ስለዚህ ዋይን 0 ማድረግ ነው። እቺን ደግሞ 0 ሳረገ y is equal to 6 minus x የሚለው ላይ y 0 የሚሆነው x ስንት ላይ ነው ብዬ ቼክ ሳደርግ መቼ ነው? ኤክሳችን 6 ሲሆን ነው አይደለ? ስለዚህ ኤክሳችን 6 ሲሆን 6 ሲቀነስ 6 0 ይሆናል። እዚህ ጋር 6 ላይ ነው ክሮስ የሚያደርገው ብለን 6 እናደርጋለን። ይሄ ፖይንት ኤክሳችን 6 ሲሆን y 0 ነው። ይሄኛው ፖይንት ደግሞ ኤክሳችን 0 ሲሆን ዋይ 6 ነው እንደማለት ነው። ከዛ ግራፋችንን ለመስራት እችን ፖይንት ብቻ ተጠቅሞ ማስመር ነው። ስለዚህ ምን እናደርጋለን? ከዚህ እንነሳና በቃ መስመሬ ይሄ ነው የሚሆነው ብለን እንደዚህ እናደርግና እናንተ ቀጥ አድርጋችሁ ታስተካክሉታላችሁ። አሁን ይሄ መስመር የማን ነው? ዋይ ኢዝ ኢኳል ቱ 6 ማይነስ ኤክስን ላይን ነው። እኛ ግን የተባልነው ሌዛን ኦር ኢኳል ቱ ስለሆነ ከዚህ መስመር በታች ነው ሼድ የምናደርገው። ስለዚህ እዚህ እንመጣና እንደዚህ አድርገን ሼድ ስናደርግ እኛ የምንፈልገው ሶስቱንም የሚያሟላ ኤሪያ ስለሆነ እነዚህን ሼድ አላደርግም። ለምን? ከጅማሬው ኤክስ ከዜሮ መብለጥ አለበት፣ ዋይ ከዜሮ መብለጥ አለበት። ስለዚህ ከዚህ ኤሪያ አላልፍም ማለት ነው። ስለዚህ ስናሰምር በቃ ይሄ ኤሪያ ነው ማለት ነው ብለን እዚህ ጋር እንቆማለን። እንደዚህ አድርገን ሁሉንም ማስመር አይጠበቅብንም፣ እዚህ ድረስ መሄድ አይጠበቅብንም። አሁን ደግሞ መስራት ያለብን የቱ ኤክስ ማይነስ ዋያችን ደግሞ ከ6 ማነስ አለበት ስለተባልን እዚህ ጋር እንመጣና እንደ ቅድሙ ዋይ አድርገን ለማስቀመጥ ይሄን ኤክስ ወደዛ በወስደው ላለው ኔጌቲቭ ዋይ ይቀረኛል። ሌዛ ኖር ኢኳል ቱ 6 ማይነስ 2 ኤክስ ይሆናል። አሁን ዋያችን ብቻው እንዲቀር ደግሞ ምን ማድረግ አለብኝ? እዚህ ጋር ኔጌቲቭ 1 እንደማለት ነው። በኔጌቲቭ 1 ባካፍል ወይም ባባዛ ሁሉንም ማለት ነው። እዚህም ጋር ኔጌቲቭ 1 አድርገን ስናባዛ እዚህ ጋር መሸወድ የሌለብን አንድ ነገር በኔጌቲቭ ስናባዛ ይሄ ምልክት ይቀየራል። ሌዛን ከነበረ ግሬተር ዛን ነው የሚሆነው እንጂ የመጀመሪያውን ሌዛን ይዞ አይቀመጥም። ስለዚህ እዚህ ጋር ማድረግ ያለብን ዋይ ይመጣልንና ግሬተር ዛን ኦር ኢኳል ቱ አድርገን ኔጌቲቭ 6 ማይነስ የነበረው ፖዚቲቭ 2 ኤክስ ይሆናል። ልክ እዚህ ጋር እንዳላምታታችሁ ኔጌቲቭ ዋይ ነበር የመጣብን፣ በኔጌቲቭ ስናበዛው ፖዚቲቭ እንዲሆን ማለት ነው። ዋይ ሆኖ እንዲቀርልን በኔጌቲቭ ስናበዛ ወይም ስናካፍል ምልክታችን ይቀየራል። እዚህ ጋር ይሄ ዋይ ሆንልንና ግን ይሄኛው 6 የነበረው ኔጌቲቭ 6 ይሆናል። ይሄ ደግሞ ኔጌቲቭ 2 ኤክስ የነበረው ፖዚቲቭ 2 ኤክስ ይሆናል። ምልክቱ ግን ይገለበጣል። ሌዛን ከነበረ ግሬተር ዛን ይሆናል ማለት ነው። ስለዚህ ይሄንን ነው ሼድ የምናደርገው ስንሰራ። ምናልባት ለምን ካላችሁ ደግሞ በቁጥር ብታዩት አሁን 6 ከ7 ያንሳል አይደለ? አሁን ይሄ 6 ከ7 ያንሳል ትሩ ነበር። ይሄንን እስቲ በኔጌቲቭ አባዙ ወይም አካፍሉ።
በሁለቱም ሳይድ በኔጌቲቭ ብታባዙ ምን ይሆናል? ይሄኛው ወይም ብታካፍሉ ማለት ነው። ይሄ -6 ይሆናል፣ ይሄ -7 ይሆናል። አሁን የነበረውን ምልክት ሌዛን ባረክ ትክክል ነው አይሆንም አይደለ? -6 ደግሞ እዚህ ጋር ይበልጣል እንጂ አያንስም፣ ይበልጣል ነው። ስለዚህ ግሬተር ዛን -7 ይሆናልና ሁሉ ጊዜ በኔጌቲቭ ስናባዛ ወይም ስናካፍል ምልክቱ እንደሚገለበጥ መርሳት የለብንም። ማቀናነስ ማደማመር ምንም ችግር የለውም። ልክ ይሄንን ቅድም ወደዛ ስንወስደው ምንም ችግር የለም። መደመር መቀነስ ስለሆነ ያ ምንም ለውጥ አያመጣም። ግን እቺን ዋይን ለማስተካከል ብለን በኔጌቲቭ ስናባዛ ወይም በኔጌቲቭ ስናካፍል ግን ምልክቱ ይገለበጣል። ያን ብቻ ነው መርሳት የሌለብን። እዛ እንደ ቅድሙ እናደርጋለን። መጀመሪያ የቱ ጋር ነው ኤክስን ክሮስ የሚያደርገው የቱ ጋር ነው ዋይን ክሮስ የሚያደርገው ብለን እነዛን ሁለት ኢንተርሴፕቶች ለመፈለግ ለምን መጀመሪያ መስመሩን አልሰራም -6 + 2xን ለምን አልሰራም እንላለን። ኤክሱ ላይ 0 ስንተካ ዋዩ ምን ይሆናል ብንል ኤክሳችን ላይ 0 ብንተካ ዋይ ምን ይሆናል ብለን ለማወቅ እዚህ ጋር 0 መተካት ነው። ስለዚህ ዋያችን -6 ነው የሚሆነው እንላለን። ከዚህ ጋር 1 2 3 4 5 6 ወርደን ከታች -6 እዚህ ጋር ነው ያለው ብለን ብናስብ እዚህ ጋር ማለት ነው -6 ይሄ ነው። እዚህ ጋር ነው ክሮስ የሚያደርገው ፖይንታችን ኤክሳችን 0 ሲሆን ዋያችን -6 ነው እንደማለት ነው። አሁን ደግሞ ዋዩስ 0 የሚሆነው መቼ ነው? ለምን ኤክስ አክሲስን ደግሞ የቱ ጋር ነው ክሮስ የሚያደርገው የሚለውን ለማወቅ ያ ማለት -6 + 2xአችን 0 እንዲሆን ኤክስ ምን ይሁን እንደማለት ነው። 6ን ወደዛ በወስደው 2x = 6 ይመጣል። ኦቨር 2 ስናደርግ ኤክሳችን 3 ሲሆን ነው። ልክ እዚህ ጋር 3 ብንተካ 3 ጊዜ 2 6 ይመጣል። 6 እና -6 0 ይመጣል። ስለዚህ ኤክሳችን 3 ዋያችን 0 የሚሆንበት ፖይንት ይሄ ነው እንደማለት ነው። ስለዚህ የምናሰምረው መስመር በዚህ በሁለቱ የሚያልፍ ነው ማለት ነው። በዚህ በሁለቱ ፖይንት የሚያልፍ እንደዚህ አድርገን መስመር እናሰምራለን። አሁን እዚህ ጋር ያሰመርኩት መስመር y = 2x - 6 ወይም -6 + 2x የሚለው የዚህኛውን ነው። እኛ ግን የምንፈልገው ይበልጣል ስለሆነ ግሬተር ዛን ስንባል ከላይ ነው የምናሰምረው። ሌዛን ሲሆን ደግሞ ከመስመራችን በታች ነው። ስለዚህ እንደዚህ አድርገን እንደዚህ ማስመር እንችላለን። እዚህ ጋር ግን ማላሰምረው ለምንድን ነው? ለሁሉም የሚሰራው ኤሪያ እዚህ አካባቢ ስለሚገኝ ከታች ማስመር አይጠበቅብኝም። ስለዚህ የምነሳው ዞሮ ኤክሳችን ፖዚቲቭ መሆን ስላለበት ከዚህ ተነስተን እንደዚህ አድርገን ነው። ወደ ላይም አልሄድም። ለምን? ለሁሉም የሚሰራ ኤሪያ ስላልሆነ እንደዚህ አድርገን ጨረስን። አሁን ይሄንን ኤሪያ ካያችሁት ከኤክሳችን ከ0 መብለጥ አለበት ለሚለውም ይሰራል። ዋያችንም ከ0 መብለጥ አለበት ለሚለውም ይሰራል። ከዚህም ደግሞ ከተባልነው መስመር በታች መሆን አለበት ለሚለውም ይሰራል። ከዚህ ደግሞ በላይ መሆን አለበት ለሚለውም ይሰራል። ለሁሉም የሚሰራው ኤሪያ ይሄ ነው ማለት ነው። ስለዚህ ይሄን ግራፍ የሰራሁት እንዴት እንደሆነ ገብቷችኋል። እንደዚህ አድርገን ነው ይሄንን ሼድድ ኤሪያ ያገኘሁት። ከዛ በኋላ ኤሪያችን የሚሆነው ይሄ ነው ብዬ መስመራችንን እንደዚህ ማስመር ነው። ከዚህ ተነስተን ወደ ታች ከዛ እዚህ ጋር ከዛ ወደዚህ ከዚህ ላለው ብቻ ነው ሁሉንም ከቨር የሚያደርገው ብለን እነዚህን ኮርነሮች ማግኘት ነው። እችኛዋ ኮርነር ፖይንት 0 0 ናት። ስለዚህ 0 0 አለልን። ይሄኛው ፖይንት ደግሞ 0 6 ነው። እዚህ ጋር ቅድም እንደሰራ ነው 0 6 ማለት ነው። ከዛ ደግሞ እዚህ ጋር የሚያገኘናት ደግሞ 3 0 ናት። እችኛዋ 3 0 ማለት ነው። ከዛ የመጨረሻው ደግሞ ይሄኛው ፖይንት ደግሞ እዚህ ጋር በስኬል ከሰራችሁት ለማየት ማያስቸግራችሁም። ኤክሳችሁ 4 ላይ ነው 4 እና 2 ላይ ነው ብለን እንደዚህ እናስቀምጣለን። ምናልባት ደግሞ በስኬል ካልሰራንና ቁጥሩን ማወቅ ካስቸግረን ይሄንን መስመርና ይሄንን መስመር ተጠቅመን የት ነው ኢንተርሴክት የሚያደርጉት ብለን ወዲያው ያንን ፖይንት ማግኘት እንችላለን። ከዛ ኦሪጂናል የተጠየቅነው ዜድ የተባለው ይሄ ኦብጀክቲቭ ፈንክሽናችን ላይ መተን ፖይንቶቻችንን ቼክ ማድረግ ነው። 0 0 ስንተካ ቁጥራችን 0 ነው የሚመጣው። ከዛ ደግሞ 0 እና 6ን ስንተካ ደግሞ ኤክሳችን ላይ 0 ዋያችን ላይ ደግሞ 6ን ስንተካ 18 እናገኛለን። 3 0ን ደግሞ ስንተካ ኤክሳችን ላይ 3 ዋያችን ላይ 0 ስንተካ ደግሞ 6 እናገኛለን። 4 እና 2ን ስንከት ደግሞ 14 እናገኛለን። ስለዚህ ከዚህ ውስጥ ማክሲመሙ የትኛ ነው ስንል ይሄ ነው አይደለ 18 ነው። ስለዚህ መልሳችን ማክሲመሙ 18 ነው ብለን ዲ እንላለን። ከጅማሬውም ደግሞ ፖይንቶቻችሁን አይታችሁ ይሄኛው ሊሆን ይችላል ትልቅ የሚሰጠን ብላችሁ ይሄንንም ከታችሁ ከጅማሬው 06ን በመተካት ቁጥራችሁ ማክሲመም መሆኑን በዛ ማወቅ ትችላላችሁ። ግን እንዲህ አይተን ይሄኛውን ስለከተትን ትልቅ ይሆናል ማለት አይደለም። አጋጣሚ መጣ። ግን አንዳንድ ጊዜ ይሄኛውን ቁጥር ትልቅ ሊሰጠን ስለሚችል ተጠንቅቀን እነዚህን ቁጥሮች በማስገባት ሚኒመሙን ሚኒመም ማክሲመሙን ደግሞ ማክሲመም ብለን የምንመልሰው እንደዚህ ነው። ምናልባት ደግሞ እንደዚህ በስኬል ሳትሰሩት ይሄና ይሄ ኢንተርሴክሽኑን እንዴት ነው ማገኘው ቺን ፖይንት ብላችሁ ካሰባችሁ ልክ ማንኛውም ሊኒየር እንደሚሰራው እቺን ፖይንት ትይዙና y = 6 - x የሚለውንና ሁለተኛው ግራፍ ደግሞ ይሄኛው ነው y = አድርገን ግሬተር ዛኑን ትተን y = 2x - 6 እኩል የሚሆኑት መቼ ነው? ለምን ይሄ ፖይንት ማለት ለዚህም ላይን ስለሚሰራ ኢንተርሴክሽናቸው ማለት ዋያቸው አንድ አይነት ነው ማለት ነው። ለሁለቱም አንድ አይነት ዋይ ስለሆነ የምናገኘው ምን እናደርጋለን? ይሄኛውና ይሄ እኩል የሚሆኑት መቼ ነው ብለን 6 - x እና
2x minus 6 እኩል የሚሆኑበት x ፖይንት ምንድነው ብለን በዚህ ካልኩሌት ማድረግ እንችላለን። ለዚህ ምን እናደርጋለን? ይሄንን ወደዛ ወስደዋለሁ፣ ቁጥሩን ደግሞ አንድ ላይ ወደዛ አደርጋቸዋለሁ። 6 እና -6 ወደዛ የነበረው እዚህ ጋር +6 ይሆናል። ኢኳል ሲሆንና ደግሞ እዚህ ጋር 2x ነበረኝ፣ ያኛውን x ወደዛ ወስደው ደግሞ ይሄ +x ይሆናል ማለት ነው። ስለዚህ ይሄ 12 ኢኳል 3x ይሆንና x የሚሆነው ስንት ላይ ነው ብለን እንደዚህ ኦቨር 3 ያደርገን xአችን 4 ሲሆን ነው ብለን ይሄንን የx ፖይንት ማግኘት እንችላለን። xአችን 4 ሲሆን ነው እነዚህ ሁለቱ እኩል የሚሆኑት ኢንተርሴክት የሚያደርጉት ብለን የኤክሱን ቫልዩ 4 እናገኛለን። አንድ ጊዜ የኤክሱ ቫልዩ 4 መሆኑን ካወቅን ዋዩን ለማግኘት ከሁለት አንዱ መርጠን ዋያችንን ካልኩሌት እናደርጋለን። ኤክሳችን 4 ሲሆን 6 ላይ 4 ስንቀንስ ዋያችን 2 ይሆናል ማለት ነው። ስለዚህ እቺኛዋ ፖይንት የምትሆነው ኤክሳችን 4 ዋያችን 2 ነው ብለን በዚህ ወይም ደግሞ በሁለተኛ ኢኩዌሽን ተጠቅመን ኤክሳችን 4 ሲሆን ዋያችን ምንድነው ብለን ተመሳሳይ 2 ነው የምናገኘው። ለምን ኢንተርሴክት ስለሚያደርጉ ለሁለቱም የሚሰራ ፖይንት ነው። ያኔ ይሄን ፖይንት ተጠቅመን ካልኩሌት ማድረግ ነው።